ፊልሙ የሚጀምረው አንድ አስማታዊ ከተማ ውስጥ ነው። ኤፍሬል ይባላል። አስማት አንድ የህይወታቸው አካል ነው። ከዛም ህፃኗ ኤላ እያለቀሰች ያሳየናል። ኤላ ህፃን እያለች ነበረ ሉሴንዳ የተባለች አንዲት አስማተኛ ሴት ለኤላ ስጦታ ትሰጣታለች። ይህም ስጦታ ኤላ የተባለችውን ነገር በጠቅላላ እሺ ብላ እንድታረግ ነው የሚያረጋት። ኤላ ይህ ስጦታ ከተሰጣት ቀን ጀምሮ የተባለችውን ነገር በጠቅላላ እምቢ ሳትል እሺ ብላ ነበረ የምታረገው። እያደገች ስትመጣ ይህ ስጦታዋ እርግማን ይሆንባታል። ሰዎች ምንም ነገር ይዘዟት፣ ምንም ነገር አድርጊ ይበሏት፣ ምንም ነገር ሳታቅማማ ታደርገው ነበር። ሰላም እንዴት ናችሁ? ታውቃላችሁ ሁሌም ቢሆን እኔ ለእናንተ አሪፍ ያልኩትን ፊልም ይዤላችሁ እመጣለሁ። ስለዚህ ሁሌ የምለቃቸው ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ መሆን እንዳትረሱ። ይሄ ፊልም ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንመለስ ኤላ ከልጆች ጋር ተጣልታ እስኪ ወንድ ምችኝ ሲሏት እንኳን የምር ትመታቸው ነበር። ልደቷ እየተከበረ ጓደኞቿ ኬኩን ቡጭቅ ሲሏት እሷም እነሱን ሰምታቸው ኬኩን ቡጭቅ አድርጋ መብላት ጀመረች። የሆነ ነገር ታዛ ፍጠኝ ካሏትም ያንን ነገር ሳትወድ በግዷ በፍጥነት ታደርግ ነበር። እናትና አክስቷ ያላደረጉት ነገር የለም፣ ግን ይህንን እርግማን መመለስ አልቻሉም። ብዙም ሳይቆይ የኤላ እናት በጣም ትታመምና ትሞታለች። እናቷም ከመሞቷ በፊት ኤላን አንድ ነገር ቃል አስገባቻት፣ ስለ እርግማኑ ለማንም እንዳትናገር ያለቻት። ኤላም ለእናቷ ቃል ገብታላት ስለነበረ የነገሯን በሚስጥር እንደያዘችው ታድጋለች። ኤላ እያደገች ስትመጣ በጣም ቆንጆዬ ሴት እየሆነች ነበር። ነገር ግን የአባቷ ሀብት እያሽቆለቆለ እየመጣ ስለነበረ አንዲት ባል የሞተባት ሀብታም ሴት ያገባል። ይችም ሴት ዳኒ ትባላለች። 2 ሴት ልጆችም አሏት። ሴት ልጆቿም ሃዲና ኦሊቭ ይባላሉ። እንደ ኤላ አይደለም ባህሪያቸው፣ በጣም አስቸጋሪና ክፉ ልጆች ናቸው። እናታቸው ኦጋም በጣም ክፉና ራስ ወዳድ የሆነች ሴት ናት። ልጆቿንም አጨማልቃን ያሳደገቻቸው፣ በዛ ላይ ደግሞ ሞኝ ነገርም ናቸው። ብዙም ሳይቆይ የኤላ እርግማን ሳትወድ በግዷ ችግር ውስጥ ይከታታል። የእንጀራ እህቶቿ ያንቺን ልብስ ማስቀመጫ ቁምሳጥን ስጭኝ ሲሏት እምቢ ያላለቻቸውም፣ እሺ ነበር ያለቻቸው። እናም አንገቷ ላይ ያለው ሀብል እንደሚያምር ነገሯትና ስጭኝ ሲሏት ምንም አማራጭ አልነበራትም። በእርግማኗ ምክንያት እሺ ብላ ትሰጣቸዋለች። ይሄ ሀብል የሞተች እናቷ ሀብል ነው። ብዙም ሳይቆይ የኤላ አባት ለአንድ ለስራ ጉዳይ ሊጓዝ እየተዘገጃጀ ነው። እሱም ደህና እጅ ላይ ነው ልጄን የጣልኳት ብሎ በማሰብ ከአዲሷ እንጀራ እናቷ ጋር ኤላን ጥሏት ሄደ። ትምህርት ቤት ውስጥ ኤላና ሃዲ አንድ ክፍል ውስጥ ስለነበሩ በአንድ ነገር ጉዳይ እየተከራከሩ ነው። ኤላ አሁን ያለውን ንጉሳዊ አስተዳደር አትደግፈውም። በዛ ላይ ደግሞ ልዑሉን በጣም እንደምጠላው ነው የምትናገረው። በሌላ በኩል ሃዲ ልዑሉን በጣም የምትወደው፣ እዛ ላይ ደግሞ የእሱ ቁንጅና አንደኛ አድናቂ ናት። ሃዲም ኤላን ማሸነፍ ሲያቅታት ኤላን አንዳንድ ነገሮች አድርጊ ብላ ታዛታለች። ኤላም ራሷን መቆጣጠር ስለማትችል የክፍል ጓደኞቿ ፊት ራሷን አዋረደች። በዚህ ሰዓት ሃዲ ኤላ የተባለችው ነገር በጠቅላላ ስለምታደርግ እየተጠራጠረች መጣች። ለምንድነች ልጅ እንደዚህ የምትሆነው ማለትም ጀመረች። በሌላ በኩል ልዑሉ ከአጎቱ ኤድገር ጋር አንድ ላይ በመሆን አዲስ የተሰራ የገበያ ማዕከል ለማስመረቅ እየሄደ ነው። የልዑሉን አባት አውሬ ከገደለው በኋላ ልዑሉ እድሜው እስኪደርስ ድረስ ንጉስ ሆኖ ሀገሪቷን እያስተዳደረ ያለው የልዑሉ አጎት ነው። አሁን ልዑሉ ንጉስ ለመሆን እድሜው እየደረሰ ነው። እናም የተለያዩ ዝግጅት እያደረገ ነበር። ልዑሉ በጣም መልካምና ደስ የሚል ባህሪ ያለው ሰው ነው። በሌላ በኩል አጎቱ ኤድገር ደግሞ በጣም ክፉና ያለውን ኃይል በስነ ስርዓቱ የማይጠቀም ሰው ነው። እየደጋገመ ለንጉሳዊ አገዛዛችን እነዚህ አውሬ የመሳሰሉ ሰዎች ጠንቅ ስለሆኑ መጀመሪያ እነሱን ማጥፋት አለብን እያለ ይነግረዋል። የገበያ ማዕከሉ ፊት ለፊት በጣም ትልቅ ሐውልት ተሰርቶ ነበረ፣ የልዑሉና የአጎትየው። ንጉስ ኤድገርም ንግግር ማድረግ ይጀምራል። ግን ሴቶቹ በጠቅላላ ትኩረታቸው ልዑሉ ላይ ነበር። ንግግሩን አንድ የሚያዳምጥ ሰው አልነበረም። ኤላ ከጓደኛዋ ጋር አንድ ላይ በመሆን የኤድገርን አገዛዝ በመቃወም ተቃውሞ ማሰማት ትጀምራለች። እዚህ መሃል የእንጀራ እህቷ ሃዲ ትመጣና ኤላን ወደ ቤት ሂጂ አለቻት። ኤላ የተባለችውን ከመታዘዝ ውጪ ሌላ ምንም አማራጭ ስለሌላት እየደበራትም ቢሆን ወደ ቤት መሄድ ጀመረች። ሴቶቹ ልዑሉን ሲመለከቱት ራሳቸውን መቆጣጠር አልቻሉም። እሱም ሮጦ ከነዚህ ሴቶች ለማምለጥ ይሞክራል። ኤላም ወደ ቤቷ እየሄደች መንገድ ላይ ያገኛትና ፈጠን ብሎ እሷን የሚይዟት አንድ ላይ ከሴቶቹ ተደበቀ።
ከተማ ውስጥ እንዳሉ ሴቶች ኤላ የእሱ አድናቂ አልነበረችም። እንደውም በተቃራኒው በጣም ነበር የምትጠላው። እሱም ስለምትጠላውና ትኩረት ስላልሰጠችው ትኩረቱን ስባው ነበር። የተከተላት ችግርሽ ምንድነው ብሎ ይጠይቃታል። እሷም አመራራቸው ላይ ያለውን ችግር በጠቅላላ ትነግረዋለች። ኤላም የተወሰነ ርቀት ከተጓዘች በኋላ ቦርሳዋን እንደጣለች ትዝ ይላታል። እሱም እዚሁ ቆመች ጠብቂኝ፣ ቦርሳሽን ይዤልሽ መጣለሁ አላት። ኤላ መሀል መንገድ ላይ ጠብቂኝ ስለተባለች እግሯን ማንቀሳቀስ አልቻለችም። በሌላ በኩል ደግሞ አንድ ሰረገላ ከሩቁ በፍጥነት እየመጣ ተመለከተች። እንዴትም ብላ ለመንቀሳቀስ ብትሞክር መንቀሳቀስ ግን አልቻለችም። ሁሉም እየሮጠ ይመጣና ገፍትሮ ከመንገዱ ዞር ያደርጋታል። እናም ለትንሽ ሰረገላው ሳይገጫት አመለጠች። ሕይወቷን ስላዳነላት ካመሰገነችው በኋላ ድጋሚ ባላይህ ደስ ይለኛል አለችው። እሷም ድጋሚ እንዳላየ ስላለችው እሱ ደግሞ ደጋግሞ ሊያያት ነበር የፈለገው። እዛው ቁጭ ብላ ከልዑሉ ጋር እያወራች እያለ የእንጀራ እህቶቿ ሀዲና ኦሊቭ ይመጣሉ። ሀዲም ኤላ የፈለገችውን ነገር ብትላት እንደምትታዘዝ ስላወቀች አሁንም በድጋሚ ቀጥ ብለሽ ወደ ቤት ሂጂ አለቻት። ከዛም በተቻላት አቅም ልዑሉን ለማማለል መሞከር ትጀምራለች። ልዑሉ በሀዲ ሁኔታ በጣም ደንግጦ ጥሏት ፊቱን አዙሮ ይሄዳል። ሀዲም ኤላን ይዛት ወደ ሱቅ ከሄደች በኋላ እቃ እንድትሰርቅ ታዛታለች። ኤላ ራሷን መቆጣጠር ስለማትችል እቃ ሰረቀችላት። በመጀመሪያ አነስ አነስ ያለ እቃ ስታሰርቃት ነበረ። በኋላም ግን በጣም ውድ የሆኑ በመስታወት የተሰሩ ጫማዎችን እንድትሰርቅ ነገረቻት። ኤላም ስትሰርቅ ስለተያዘች እዛው የነበሩ ጠባቂዎች ያባረሯት ጀመር። ኤላም እየሮጠች ልክ ከጠባቂዎች ልታመልጥ ስትል አንደኛው ጠባቂ ቆሚ ብሎ ያዛታል። ኤላ ምንም ማድረግ አልቻለችም። ድርቅ ብላ ቀጥ ብላ ነበር የቀረችው። ወደ ቤትም ከተመለሱ በኋላ እንጀራ እናቷ ሀዲም ኤላን ትቆጣታለች። የኤላ አክስትም አንዲ እሷ እንደዚህ አታረግም፣ የሆነ ሰው እንድታረግ አስገድዷት ይሆናል ትላለች። ኤላም የእንጀራ እህቶች እኛ የለንበትም፣ እንደዚህ እንድታረግ ያዘዘቻት የቅርብ ጓደኛዋ ናት ይላሉ። የኤላም ጓደኛ ኤላ እንዴት እንደሆነች ለመጠየቅ ወደ ቤት ስትመጣ እንጀራ እናቷ እንዳዘዘቻት ኤላ በጣም የምትወዳት ጓደኛዋን ክፉ ቃል ተናግራ ትሸኛታለች። እናም አንቺ ለኔ በጣም ክፉ ሰው ነሽ፣ ስለዚህ ከዚህ በኋላ ጓደኛ መሆን አንችልም ብላ አባረረቻት። በዚያን ቀን ምሽት ኤላ ስታለቅስ ነበር ያደረችው። እናም እርግማኑን ለመስበር የግድ ረገመቻትን ሉሲንዳን ደግሞ ማግኘት አለባት። አክስቷ ማንዲም ከፍቅረኛዋ ከቤኒ ጋር ታስተዋውቃታለች። ቤኒ ማለት በእርግማን ምክንያት መጽሐፍ የሆነ የአክስቷ ፍቅረኛ ነው። ቤኒ መጽሐፍ ቢሆንም ስለ ብዙ ነገሮች ያውቃል። እናም የትኛውም ሰው የት ነው ያለው ተብሎ ቢጠየቅ ያለበትን ቦታ ያሳያል። ኤላም ሉሲንዳ የት እንዳለች ቤኒን ጠየቀችው። ቤኒም በጣም ረጃጅም ሰዎች የሚኖሩበት ቦታ ሰርግ ላይ ለመታደም እየሄደች እንደሆነ ይነግራታል። ኤላም ከዚህ በላይ በእንጀራ እህቶቿና በእንጀራ እናቷ መሰቃየት ስላልፈለገች ያደገችበትን ቤት ለቃ የረገመቻትን ሴት ፍለጋ ጉዞ ጀመረች። በጉዞ ላይም ጫካ ውስጥ 3 ድርዬዎች አንድ አጭር ሰውዬን እያሰቃዩት ትመለከታለች። እሷም ይህንን ድንክ ሰው እያስጥላለሁ ብላ ራሷን ችግር ውስጥ ትከታለች። ነገር ግን ይሄ ድንክ ሰው እየመራተን ቢሆን ሁሉንም ቀጠቀጠቻቸው። ይህም ድንክዬ እስላነን ይባላል። እናም ከሌሎች ድንክዬዎች ጋር እራት መብላት አለብሽ፣ ብቻሽን ጫካ ውስጥ አታድሪ ብሎ ይዟት ይሄዳል። እስላነን የእሱ ቤተሰቦች ድንክዬዎች እንግዳ ሲመጣ መጨፈር ስለሚወዱ ደብቆ ኤላን ሊያስገባት ነበር ያሰበው። ነገር ግን ልክ ድምጽ ሲሰሙ ሁሉም ከቤታቸው ወጥተው መጨፈር ይጀምራሉ። ራትም እየበሉ እስላነን እኔ እንደሌሎች ድንክዬዎች አይደለሁም፣ ዘፈን አልወድም ይላታል። እንደውም እኔ መሆን የምፈልገው ጠበቃ ነው፣ ነገር ግን ንጉሳችን ድንክዬዎች ሌላ ስራ እንዲሰሩ አይፈቅድላቸውም አላት። በሌላ በኩል ልዑሉ ቤተ መንግስት ውስጥ ትልቅ ፕሮግራም አዘጋጅቶ ስለነበር ለኤላ የጥሪ ካርድ ይልክላታል። ነገር ግን የጥሪ ካርዱን የእንጀራ እናቷ ታገኘውና በኤላ ፋንታ ልጆቿን ይዛ ልትሄድ ወሰነች። ንጉሱ እነዚህን ድንክዬዎች እየወሰደ የተለያየ ጉልበት ስራ ያሰራቸዋል። ኤላም እኔ ልዑሉን አውቀዋለሁ፣ ስለዚህ አብረኸኝ ተጓዝና ልዑሉን አግኝተን ህጉን እንዲቀይር እናድርገዋለችው። ስላነንም እሺ ብሎ በሀሳቧ ተስማማ። ይህንን ከማድረጋቸው ግን መጀመሪያ ሉሲንዳን ማግኘት አለባት። ጉዟቸውንም ቀጥለው መንገድ ላይ አውሬ ያገኛቸዋል። እነዚህም አውሬዎች እነ ኤላን ቀቅለው ሊበሏቸው እያዘጋጇቸው ነው። ኤላም በእርግማኗ ምክንያት ቀጥ ብለሽ ቁሚ እንዳሏት ቀጥ ብላ ደርቃ ቆማ ቀረች። አውሬዎቹም አስረዋት ልክ የሚቀቅሉበት እስር ውስጥ ሊከቷት ሲሉ ልዑሉ ኬት መጣ ሳይባል ያድናታል።
ልዑሉ እነዚህ አውሬዎች ናቸው አባትህን የገደሉት እየተባለ ሲነገረውን ያደገው፣ ነገር ግን ጨክኖ ሊገላቸው አልፈለገም። በሁለተኛ እድል ስለሚያምን ሁለተኛ እድል ሊሰጣቸው ይወስናል። ኤላ ሕይወቷን አድኖላት እንኳን ልታመሰግነው አትፈልግም። ልዑሉ እጁ ትንሽ ተጎድቶ ስለነበረ ኤላም ቁስሉን በጨርቅ ጠቅልላ ታስርለታለች። ልዑሉም ወደምትጓዙበት እኔም አብሬያችሁ እጓዛለሁ ይልና ከነሱ ጋር አንድ ላይ መጓዝ ጀመረ። ቀስ በቀስ ኤላና ልዑሉ መሀል የሆነ ፍቅር የሚመስል ነገር እየታየ እየመጣ ነው። ስላንም አጋጣሚውን በመጠቀም ለልዑሉ እኔ ድንክዬ ነኝ፣ ነገር ግን ጠበቃ መሆን እፈልጋለሁ ብሎ ሀሳብና ፍላጎቱን ለልዑሉ ይናገራል። ልዑሉም እንደዚህ አይነት ነገሮችን መወስነው እኔ ሳልሆን አጎቴ ኤድገር ነው፣ አናግረዋለሁ አለው። ኤላም ነገሮችን በራሱ መወሰን ስለማይችል በልዑሉ በጣም ተናዳበት ጥላው ፈረሱን ከሱ ፊት መንዳት ትጀምራለች። እዚህ መሃል ወደ አንድ አካባቢ ይደርሳሉ። ረጃጅሞቹ አውሬ የሚመስሉት ሰዎች በግድ እየተገረፉና እየተደበደቡ አትክልት ማሳ ላይ እየሰሩ ነበር። ልዑሉም ይህንን ሲመለከት በጣም ነበር የደነገጠው። እንደዚህ እንደሚሰቃዩ አያውቅም ነበር። እስከመጨረሻም የረጃጅሞቹ መኖሪያ ይደርሱና እዛ ለማረፍ ይወስናሉ። ሉሴንዳም እዚህ ሰርግ ላይ መገኘት ስለነበረባት ኤላ ሉሴንዳን እየፈለገቻት ነው። ኤላም ስታጠያይቅ ሉሴንዳ ትንሽ ቀደም ብላ አካባቢውን ለቃ ሄዳለች ተብሎ ይነገራታል። ኤላ ቤኒን የት ነች ሉሴንዳ ብላ ስትጠይቀው ደግሞ ሉሴንዳ ጥፋት አጥፍታ እንደታሰረች ነገራት። ኤላም ሉሴንዳን መከተል ስላለባት ልዑሉን በቃ እኔ መሄድ አለብኝ አለችው። እሱም ሁለት ምርጫ ሰጣት። ከፈለግሽ ቅሪ፣ ካልፈለግሽ ደግሞ ሂጂ፣ እኔ ግን ብትቀሪ ደስ ይለኛል ይላታል። እሷም ሰዎች ሲያስገድዷት ለመጀመሪያ ጊዜ ለውሳኔ ፈቃዷን ሲጠይቋት በጣም ደስ ስላላት እሺ አልሄድም ቀራለሁ ብላ ነበር ያለችው። ኤላም ከልዑሉ ጋር ጥሩ ጊዜ እያሳለፈች እያለ እነዚህ ረጃጅሞቹ ሰዎች ይመጡና ዘፈን እንድትዘፍን ይጠይቋታል። ኤላ በግድ ዘፈኑን መዝፈን ብትጀምርም ድምጿ ግን ሁሉንም ነበር ያስደነገጠው። ልዑሉም የኤላን ክህሎት ሲመለከት በጣም ነበር የተገረመው። በሌላ በኩል ድንግየውን ስላንንን አንድ ረጅም ሴት ተወደውና እሱን እያሻሸችው እያናገረችው ታመሻለች። በሌላ በኩል ኤላና ልዑሉ እሳት አጠገብ ቁጭ ብለው ጥሩ ጊዜ እያሳለፉ ነው። ከኤላ ጋር የዋለው ውሎ ልዑሉ በጣም ብዙ ነገሩና ስለ ብዙ ነገር ያለው አመለካከት እንዲቀየር አድርጎታል። እናም ድንግዮች የፈለጉትን ነገር እንዲሰሩ እኔ አዲስ ሕግ አወጣለሁ አላት። ኤላም እንደዚህ ሲል በጣም ተደስታ ልትስመው ጠጋ አለች። ሳመችው በኋላ አንተ በጣም ጥሩ ንጉስ መሆን የምትችል ሰው ነህ አለችው። የሚቀጥለው ቀን ልዑሉ ንጉስ ተደርጎ የሚሾምበት ቀን ስለነበረ ኤላን እንዴትም ብሎ ለምኗት አንድ ላይ ተያይዘው ወደ ቤተ መንግስቱ ይሄዳሉ። ኤላ የእንጀራ እናትና የእንጀራ እህቶች በጠቅላላ ቤተ መንግስት ውስጥ ነበሩ። ለእሷ ጥሪ የተደረገላትን ካርድ ተጠቅመው ወደ ቤተ መንግስቱ መጥተዋል። እናም ለፕሮግራሙ ሁሉም እየተዘገጃጁ ነው። አባቷም ከሄደበት ስራ ጉዳይ ተመልሶ ከነሱ ጋር አንድ ላይ መጥተዋል። በሌላ በኩል እነ ኤላ ወደ ቤተ መንግስቱ ከገቡ በኋላ ስላነን ሊገባ ሲል ድንክዬ ስለሆንክ አትገባም ብለው ከኋላቸው ስለነበር እሱን ይወረውሩታል። ኤላ እስላንን ከኋላዋ እንደቀረ አላስተዋለችም ነበር። ቤተ መንግስት ውስጥ ልዑሉ ልክ ወደ ቤተ መንግስቱ ሲገባ አድናቂዎቹ ያባረሩታል። እሱ ግን የኤላን እጅ ይዞ ፈጠን ብሎ አመለጣቸው። ልዑሉ ሳያውቅ ኤላን የዘለለች እንድትሄድ ያዛታል። እናም ካጎቱ ጋር ሊያስተዋውቃት ሲል ፊቷን አዙራ እየዘለለች ትሄዳለች። የኤድገር እባብ ልዑሉ ሳያውቅ ልዑሉን እየተከታተለው ስለነበር ስላየው ነገር በጠቅላላ ለኤድገር ሪፖርት እያደረገለት ነው። እናም እቺ ልጅ ጥሩ ልጅ አይደለችም፣ አላማችንን ልታስተን ትችላለች አለው። በዚህም ምክንያት ኤድገር በቅርብ ርቀት ኤላን ለመከታተል ይወስናል። ልዑሉ ንግስናውን ሊቀበል እየተስተካከለ ነው። እናም ንጉስ ሲሆን ምን መቀየር እንደሚፈልግ ለአጎቱ ኤድገር ይነግረዋል። ኤድገርም ይሄ ሁሉ ሀሳብ ጭንቅላት ውስጥ የከተተችው ኤላ እንደሆነች ስላወቀ እሷን ማጥፋት እንዳለበት ወሰነ። እዚህ ላይ ደግሞ ይባስ ብሎ ልዑሉ ኤላን ማግባት እንደሚፈልግ ለኤድገር ይነግረዋል። የኤላ የእንጀራ እህቶችም ኤላ ከልዑሉ ጋር አንድ ላይ እንደሆነች ስላወቁ በጣም ተናደው ኤድገርን ለማግኘት ይወስናሉ። እናም ትልቅ ሚስጥር እንነግርሃለን፣ አንተ ብቻ ለልዑሉ እንድንጋባ አድርገን አለችው። ኤድገርም ለሃዲ ቃል ይቀባላታል። አንቺና ልዑሉ ትጋባላችሁ አላት። ሃዲም የኤላ ሚስጥር ለልዑሉ ትነግረዋለች። ምንም ነገር ብታዛት እምቢ አትልም፣ እምቢ የማለት ችሎታ የላትም ትለዋለች። በሌላ በኩል በስተመጨረሻ ኤላ ሉሲ እንዴት እንዳለች ፈልጋ አገኘቻት።
ነገር ግን ልታገኛት ገና ከመሄዷ በፊት ኤድገር ይመጣና ላናግርሽ እፈልጋለሁ አላት። አሁን ኤድገር ስለ ኤላ እርግማን አውቋል። ይህንንም ለማረጋገጥ የተለያዩ ዳንሶች እንድትደንስ እያዘዛት የእውነት እምቢ እንደማትል አረጋገጠ። በስተመጨረሻም ይህንን ካረጋገጠ በኋላ ልዑሉን እንድትገል ያዛታል። ኤላ እምቢ ለማለትም ብትሞክር በእርግማኑ ምክንያት ግን እምቢ ማለት እንኳን አልቻለችም። እናም ከልዑሉ አድጎት ከኤድገር የተሰጣትን ጩቤም ተቀበለች። ገርም የልዑሉን አባት ወንድሜን እኔ ነኝ የገደልኩት፣ ልዑሉን መግደል አሁን ለእኔ ትንሽ ከበድ ይላል፣ አንቺ ከገደልሽልኝ ግን ለእኔ ቀላል ነው አላት። እናም ይህንን ነገር በእኔና ባንቺ ሚስጥር አድርገሽ አቆየው አላትና እንድትሄድ ይልካታል። ኤላም ከተባለችበት ሰዓት ቀደም ብላ አሁን የግዷን ሉሲንዳ ማግኘት አለባት፣ አለበለዚያ ግን ልዑሉን ትገላዋለች። በስተመጨረሻም ኤላ በአንድ ነገር ትወስናለች። ልዑሉ ደህና እንዲሆንና በህይወት እንዲቆይ ራሷን በጣም ከሱ ማራቅ አለባት፣ አለበለዚያ እኩለ ሌሊት ሲል እሱን መግደል አለባት። እናም በጣም ልብ የሚነካ ደብዳቤ ትጽፍለትና ቤተ መንግስቱን ለቃ ትሄዳለች። መንገድ ላይም እስላንንን አገኘችውና ከከተማ ወጣ ብሎ ከግንድ ጋር እንዲያስራት አደረገችው። እሱም ምንድነው የተፈጠረው እውነቱን ንገርኝ ሲላት እውነቱን መናገርም አልቻለችም። ብቻ ግን አደራህን ሁሉንም ሰዎች ሰብስበ ሂድና ቤኒን አድነው አለችው። የቤተ መንግስቱ ላይብረሪ ውስጥ ነው የአክስቷን ፍቅረኛ መጽሐፉን ጥላው የወጣችው። የቤተ መንግስቱ የቤተ መጽሐፍቱ የጽዳት ሰራተኛም ቤኒን ያነሳውና የማይጠቅም መጽሐፍ ስለመሰለው ቆሻሻ መጣያ ውስጥ ከተተው። በሌላ በኩል የፕሮግራሙ ሰዓት ይደርሳል። ሁሉም ሰው ተገኝታል። ኤላ ግን ፕሮግራሙ ላይ አልተገኘችም። ልዑሉ ኤላን ፈልጎ ስላጣት በጣም ግራ ተጋብቶ ቁጭ ብሏል። ኤላም ከዛ ዛፍ ጋር እንደታሰረች ይመሻል። በዚህ መሃል ከየት መጣች ሳትላት ሉሲንዳ ትመጣለች፣ የረገመቻት ሴት። ኤላም ሉሲንዳን ለመነቻት፣ እባክሽ እርግማኔን አንሽልኝ ትላታለች። ሉሲንዳም እኔ የሰጠውሽ እርግማን ሳይሆን ስጦታ ነው፣ ስለዚህ ተጠቀሚበታለችና የታሰረችውን ኤላን ፈታቻት። እናም እንደውም ላጠፋው ጥፋት እንድክስሽ የምትፈልጊ ከሆነ ትላትና የሚያምር ቀሚስ አለበሰቻት። ኤላም አልሄድም ብላ ስታስቸግራት ቀጥ ብላ ወደ ፕሮግራሙ እንድትሄድ አዘዘቻት። ኤላ ምንም አማራጭ ስለሌላት እየተክለፈለፈች ወደ ፕሮግራሙ ወደ ቤተ መንግስት መሄድ ጀመረች። በሌላ በኩል ሃዲ አስገድዳውን ቢሆን ከልዑሉ ጋር አንድ ላይ እየጨፈረች ነበር። እሱም አጋጣሚውን ሲያገኝ እየደጋገመ ስለ ኤላ ይጠይቃታል። በስተመጨረሻም ኤላ እየተክለፈለፈች ፕሮግራሙ እንደተዘጋጀበት ትልቅ አዳራሽ ገባች። ልዑሉም ወደ አንድ ቦታ ልወስድሽ እፈልጋለሁ ብሎ ይዟት ይሄዳል። ኤላ እዚህ ቦታ ላይ ነበረ ልዑሉ እንግዲህ ተብላ የታዘዘችው። ልዑሉም ከኤላ ጋር ብቻቸውን ከሆኑ በኋላ ይንበረከክና የጋብቻ ጥያቄ ይጠይቃታል። እዚህን ሰዓት ልክ እኩለ ሌሊት ሲደርስ ኤላ እንደተባለችው ልዑሉን ልትገል ጩቤዋን ታወጣለች። ነገር ግን መቀጠል አልቻለችም። ቤትም መብላ ስለ ሞተች እናቷ እያሰበች ራሷን ለማስቆም ትሞክራለች። እናም በህይወቷ ለመጀመሪያ ጊዜ ተሳካላት። የኤላ እርግማን እዚህ ጋር ይነሳል። ቦታው ላይ የነበሩ ጠባቂዎች ኤላ ልዑሉን ልትገል ሞክራለች ብለው መተው ይዟታል። ገርም ቦታው ላይ ይደርስና ኤላን ወስዳችሁ ሰሩ ብሎ ጠባቂዎቹን አዘዘ። ገርም ልዑሉን ያሳምነዋል። ኤላ ማለት ከተቃዋሚዎች ውስጥ አንዷ ናት፣ ስለዚህ ልትገል የፈለገችው ለዛ ነው ብሎ አሳመነው። እናም ሁለተኛ ድጋሚ እሷ እንዳያገኛት ልዑሉን ይከለክለዋል። ኤድገር የመጀመሪያው እቅድ ስላልተሳካለት አሁን ሌላ ነገር እያቀደ ነው ያለው። በሌላ በኩል እስነልን ረጃጅሞቹን ሰዎች አጫጭሮቹን እናም አብሬዎቹን እንዳለ ሰብስቦ ይዞ ነበር መጣው ደግሞ ቤኒን ለማዳን ነበር። እንደ አጋጣሚ ሆኖ ቤኒን ከቤተ መንግስት የወጣው ቆሻሻ መጣያ ውስጥ አገኘው። እስላንንም እንዴትም ሸውዶ ወደ ቤተ መንግስቱ ከገባ በኋላ ኤላን ይፈታታል። እናም በቤኒ አማካኝነት ኤድገር የልዑሉ ጭንቅላት ላይ የሚቀመጠው ዘውድ ላይ መርዝ እንዳስቀመጠበት አወቁ። ልክ ልዑሉ ንጉስ ተብሎ ሊሾም ሲል ኤላ ከአውሬዎቹ ጋር አንድ ላይ ትገባና አቁሙ ብላ ትጮኻለች። ኤድገርም እቅዱን እንደታበላሽበት ስላልፈለገ ፈጠን ብሎ ያዙልኛችን ልጅ ብሎ ትዕዛዝ ይሰጣል። ሁሉም እሷ እንድትጎዳ ስላልፈለገ ከሷ ጎን ሆኖ ከሷ ጋር አንድ ላይ ይደባደባል። እናም የተፈጠረውን ነገር በጠቅላላ ልታስረዳው እየሞከረች ነው። ኤድገር አባትህን ገሏል፣ አሁን ደግሞ አንተን ለመግደል እያቀደ ነው አለችው። እዚህ መሃል የኤድገር እባብ
ልዑሉን ለመግደል ሲሞክር ልዑሉ የተባለው ነገር በጠቅላላ እውነት እንደሆነ አወቀ። ልዑሉም ይህንን ዘውድ አንተ ማትፈልገው ከሆነ እኔ ወስደዋለሁ ብሎ ዘውዱን ጭንቅላቱ ላይ ያስቀምጠዋል። በዚህ ሰዓት ስሜታዊ ሆኖ ዘውድ ውስጥ መርዝ እንዳስቀመጠበት ረስቶት ራሱን ስቶ ይወድቃል። አሁን ልዑሉ ምንም ጠላት የለበትም። በፈቃደኝነት ለኤላ በድጋሚ የጋብቻ ጥያቄ ጠየቃት። እሷም በጣም ደስተኛ ሆና እሺ ብላ ፈቃደኛ ትሆናለች። እንጀራ እህቷም ሀዲ ኤላና ልዑሉ ሲሳሳሙ ጣልቃ ትገባና አቁሚ ከሱ ራቂ ብላ ልታዛት ሞከረች። ኤላ ግን እርግማኗ ስለተሰበረ አሁን ማንም የሚላትን አትሰማም። በዚሁ አጋጣሚ ሀዲ የወሰደችባትን የእናቷን ሀብል ተቀበለቻት። ብዙም ሳይቆይ ልዑሉና ኤላ ይጋባሉ። ልዑሉ አሁን ንጉሥ ሆኖ ሀገሪቷን እየመራ ነው። የአክስቷ ፍቅረኛ ቤኒም ከመጽሐፍነት ወደ ሰው ተቀይሮ ከአክስቷ ጋር በሰላም ይኖራሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ እንደ ኤላ አይነት እምቢ የማለት አቅም ባይኖራችሁና እሱ አይነት እርግማን ብትረገሙ ቦታች ውስጥ ምን ሊፈጠር ይችላል? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው